አሳዛኝ ዜና ከሳውዲ አረቢያ ተሰምቷል። የኡምራ ጉዞ ላይ የነበሩ ከ42 በላይ ህንዳውያን በደረሰ የመኪና አደጋ ህይወታቸው አልፏል። ኢና ሊላሂ ወኢና ኢለይሂ ራጂዑን። እንግዲህ ከሳውዲ መንግስት እንዲሁም ከህንድ መንግስት እየተሰማ ያለ ጥልቅ ሀዘን መግለጫ አለ። 64 አሉ በእኔ ፌክ አካውንት 64 እስከ አሳለፍነው ሳምንት ነው የመጣሁት። ድንገት ዛሬ 65 66 ገብተው ሊሆን ይችላል በየጊዜው አዲስ የሚከፍቱት። በዚህ ሰዓት እጅግ የሚያሳዝን ዜና ከወደ መካ መዲና ተሰምቷል። አንድ ታሪክ ላጫውታችሁ። በአንድ ወቅት አንድ የዳዕዋ ሰው እንግዲህ መቼም እስልምናን የያዘ ሰው ብዙ ፈተና ይደርስበታል በዚች ምድር። ሀገር ውስጥ መኖር የሚያስችለው ሁኔታ አልተፈጠረም። ሀገሩ ላይ ከባድ ችግር ተፈጠረበት። መኖር የማይችልበት ከባድ ችግር ተፈጠረ። ሌላ ሀገር መሄድ የሚችልበት ቪዛ የለውም። ብቸኛ እድል አንዲት እድል መጣች። የዑምራ እድል አገኘ። የዑምራ ቪዛ አገኘ። ይህንን እድል ተጠቅሞ ሄደ ዑምራ። የዑምራ ቪዛው የሚያልቀው ረመዳን 30 ላይ ነው። 27ኛው ሌሊት ላይ ሐረም ገብቶ ጠዋፍ ያደርጋል። ሰውየው ዲን ያቃል፣ ብዙ ዱዓዎች ሐፍዟል። ሁሉም ዱዓዎች ግን ከምላሱ ጠፉ። ጌታዬ ሆይ ልቤን ጠግነኝ የሚል ነበር ዱዓ። ረቢ ጅቡር ኻጢሪ፣ ያ ረብ ልቤን ጠግነኝ፣ ልቤን ጠግንልኝ፣ ልቤን ጠግንልኝ። በቃ ይህን ብቻ ነው የሚለው። ጠዋፍ እያደረገ ዱዓው ይህ ብቻ ነው። ምላሱ ከዚህ ውጭ ማለት አልቻለም። ሌሎች ዱዓዎች ሁሉ ጠፉት። كأن الله عز وجل ይህንን ልብ ሊጠግን ፈልጎ ይህንን የሚያስብለው ነው። ምን ብለናል? አልሙጂብ ላይ አላህ አንድን ባሪያውን ሊሰማው ሲፈልግ ለዱዓ ይገረዋል፣ ለዱዓ ይገረዋል ብለናል። ታዲያ ይህንን ብቻ መደጋገም ጀመረ። ይህ ሰውዬ ይደጋግማል። ጌታዬ ልቤን ጠግንልኝ ይላል፣ ያለቅሳል። የሚሰማው ቁርአን አያ ሁሉ ያስለቅሰዋል። ሁኔታዎች በሙሉ ልቡን ሆድ ብሶታል። ልቡ ተሰብሯል። ገባ ጨርሻ ጠዋፍ ላይ ባለበት አንድ ሰው ያገኘዋል። እገሌ ነህ እንዴ? አዎ 3 ቀን ነው የምፈልግሃለሁ። 3 ቀን ሙሉ እፈልግሃለሁ። ነብዩ ሰለላሁ ዐለይሂ ወሰለም በህልም የመጣው መልእክት ልከውኛል ወደ አንተ። ያ አላህ አብሽር ወثبت وانت على الحق አንተ ሐቅ ላይ ነው ያለው፣ ጽና። ከአንድ አመት በኋላ አላህ ይከፍትልሃል፣ ሰብር አድርግ ብለውሃል። ያ አላህ የዚህን ሰውዬ ልብ ከዚህ በላይ የሚጠግን ነገር የለም። ሪሳላ ሚን አላህ ዐዘ ወጀል፣ ከአላህ የሆነ መልእክት በነብዩ ሰለላሁ ዐለይሂ ወሰለም በኩል በህልም ታይተው በጣም አለቀሰ። በጣም አለቀሰ። በጣም ተደሰተ። ጭንቀቱ ሁሉ ለቀቀው። ወዲያውኑ ስልክ ተደወለለትና ከሐረም ወጥቶ የተደወለ ስልክ ነበር። ሲያናገር አንድ የሳውዲ ዜግነት ያለው ከፍተኛ ባለስልጣን እዚህ ሀገር ቪዛ አግኝቼልሃለሁ፣ አብሽር፣ ከዚህ በኋላ ምንም ችግር የለብህም ብሎ የዛኑ እለት በስልክ ነገረው። አላህ ልቦችን እንዲህ ይጠግናል። ወደ አልጀባር ወደ ጠጋኙ ጌታ አላህ Subhanahu Wa Ta'ala ተጠግቶ ያልተጠገነ ባሪያ የለም። አሳዛኝ ዜና ከሳውዲ አረቢያ ተሰምቷል። የኡምራ ጉዞ ላይ የነበሩ ከ42 በላይ ህንዳውያን በደረሰ የመኪና አደጋ ህይወታቸው አልፏል። በሳውዲ አረቢያ የኡምራ ጉዞ ላይ የነበሩ መንገደኞችን የጫነ አውቶቡስ ከነዳጅ ጫኝ ታንከር ጋር ተጋጭቶ በተከሰተ የእሳት አደጋ ከ42 በላይ ሰዎች ህይወት አልፏል። አደጋው የተከሰተው እሁድ ለሰኞ አጥቢያ ከመካ ኡምራ ስርዓታቸውን አጠናቀው ወደ መዲና ሲጓዙ ሳሉ ከመዲና 160 ኪሎ ሜትር ርቀት በሚገኘው ሙፈሪሃት አቅራቢያ ነው። ሟቾቹ በአብዛኛው ከህንድ ሃይደርባድና ተልጋና የመጡ ናቸው። ባልተረጋገጡ መረጃዎች መሰረትም ብዙዎቹ ተጎጂዎች የሞቱት ተኝተው እያሉ ነው። ከሟቾቹ መካከል ሴቶችና ህፃናትም ይገኛሉ። የሳውዲ ባለስልጣናት ትክክለኛውን የሞት ቁጥርና ተጎጂዎችን ማንነትም ለማጣራት እየሰሩ ይገኛሉ።
ኢና ሊላሂ ወኢና ኢለይሂ ራጂዑን። እንግዲህ ከሳዑዲ መንግስት እንዲሁም ከህንድ መንግስት እየተሰማ ያለ ጥልቅ ሀዘን መግለጫ አለ። ምንድነው እሱም ከመካ ወደ መዲና ሲሄድ የነበረ ሙዕተሚሮቹን የጫነ ባስ ነዳጅ ቦቴ ከጫነ መኪና ጋር በመጋጨቱ ከባድ ፍንዳታ ተከስቶ የብዙ ሰዎች እንዲሁም ደግሞ ከ40 በላይ የሚገመቱ የብዙ ሰዎች ህይወት አልፏል። ከዛ ውስጥም 11 ህፃናት ሲሆኑ 10ሩ ደግሞ የሴቶች ህይወት ያለፈ ነው። እንግዲህ እኛም አላህ የጀነት ፊርደውስ ያደርጋቸው። የሌሊት ጉዞም ስለሆነ ሁሉም ደክሞት ደግሞ እንቅልፍ ላይም ስለነበረ ራሳቸውን ከዚህ አደጋ መታደግ ራሱ ያው ከባድ ሲቹዌሽን ላይ ነበሩ። እንደምታውቁት ከመካ ወደ መዲና ብዙ ታይም ላይ ያው አብዛኛው ጊዜ የሌሊት ጉዞዎች ናቸው የሚደረጉት። በዛ የመጣ እንግዲህ ራሳቸውን እንቅልፍ ላይ ወይ ደግሞ ትንሽ ድካም ላይ ስለነበሩ ከዚህ አደጋ መጠበቅ ራሳቸውን አልቻሉም። እንደሱም እንዳለ ሆኖ ያው የአላህ ቀደር ሲደርስ ምንም ማምለጫ የለንም። ዋናው አላህ እነዚህን ሙዕተሚሮች ዑምራቸውን ተቀብለው እንዲሁም የጀነት ፊርደውስ እንዲያደርጋቸው ዱዓችን ነው። ከዛ ውስጥም እንግዲህ ያው አብዛኞቹ ህንዶች ናቸው። የህንድ መንግስት እንዲሁም ደግሞ የሳውዲ መንግስት ሐሪመይንን የራሳቸውን መግለጫ እያወጡ ይገኛሉ። እኛም እንደ ሪጃል ሙስሊም ትራቨል እንዲሁም እንደ ሙስሊም እህትና ወንድሞቻችን አላህ የጀነት ፊርደውስ እንዲያደርጋቸው ዑምራቸውን እንዲቀበላቸው ዱዓችን ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። 64 አሉ በእኔ ፌክ አካውንት 64። አዎ እስከ ማሳለፍ ነው ሳምንት ነው የመጣሁት። ድንገት ዛሬ 65 66 ገብተው ሊሆን ይችላል። በየጊዜው አዲስ የሚከፍቱት አንዱ እየደረሰብኝ ነው። 990 ሺህ ገብቷል እየደረሰብኝ ነው። እኔም ሰሞኑን ደግሞ ቴንኪው ለተሳሳትኩት ነገር ይቅርታ ጠይቃለሁ። የበለጠ ደግሞ እንማማራለን። 1 ሚሊዮን ገብተናል አመሰግናለሁ ብዬ ገብቼ ነበረ። እሱንም ከተተው ደግሞ አካል ያልተገናኛችሁ ሰራራችን ማላቃቸው ያው እኔ ነው የሚያቆኝና ይሄ ዋናው ውዝቀኝ ተሆነ ነው አላቀ። ምን ያህል ጊዜ ሆነ አንተ ቲክቶክ ከጀመርክ? አመት ከ4 ወር ነው መሰለኝ። 1 አመት ከ4 ወር። ብዙ ሰው መጥቶ በቃ ለምን ኦፊሻል ባንታ አትከፍትም የሚል ወቀሳዎች ብዙ ወንድሞች ላይ ሲመጣብኝ በቃ 1 አመት 4 ወር የሚያሞላው 1 አመት ከ2 ወር አካባቢ ወይ 1 አመት ወይ 1 አመት ከ2 ወር አካባቢ። ቲክቶክ ከመጀመርህ በፊት ግን ቲክቶክ ታይ ነበር አይደል? አህዋሉን ምናምን ታይ ነበር። የመጨረሻ የወሰንከው እንዴት ነው ቲክቶክ ለመጀመር? ብዙ ሰው መከፈት አለበት። ኢንኬዝ ባንተ ባልሆነ አንድ ነገር ቢፈጠር የኔ ትክክለኛ ይሄ ነው የምትለው መኖር አለበት። ሲደመር በራስህ ነይተ ደግሞ ለምሰደቀቱ ጃሪ አታረግም። ያው ሚሊዮን ተከታይም ቢኖረን እንግዲህኛ ያው ተመልካቹም እንዲያውቅ ብዙን ጊዜ ያው ቲክቶክ በጣም ስለተደመጠልህ ገንዘብ የምታገኝ የሚመስለው ሰው አለ። እኔ መጀመሪያ ማስቤው ማላቀም ያገኛነው ነገር የለም። አንዳንዴ ኦንላይን ሲገባ የምታገኛቸው ነገሮች አሉ እሱንም ምን ያያቸው አላቅም። ካለም ኢንሻአላህ የተገኘ ገንዘብ ይኖራል ብዬ አስባለሁ። ኦንላይን ስገባ የሚሰጡ ጊፍቶች ምናምን አሉ። ኢንሻአላህ ከየቲሞች ጋር ቆንጆ ምሳ እናዘጋጅበታለን። ከፍ ካለም ቆንጆ ልብስ ገዛላችኋለሁ። ይሄ አስቤውም ስለማላቅ ለምን ለኔም የቲክቶኩ ከሰደቀቱ ጃሪያ ስለሆነ ገንዘብ የምናስብበት አይደለም። 1 ሚሊዮንን ባስመለከተ ምንድነው የሚለው? ቱርኪ 1 ሚሊዮን ተከታይ እንደ ሐሳብ ነው። በጣም ደስ ብሎናል ኡስታዝ። ሐቂቃ በጣም ያው ከዚህ በላይ ይገባልና አምጡልን እንትን የሚቆርሱበት ነው የተሻለ እንድሰራ በሚል ደግሞ ገና ሳልቀምሰው ጣፋጭ ኬክ አምጥቷል። እንግዲህ ኬክ ሆኖ ጨውጨው የሚል የለም። አላህ ምላሳችንም ጣፋጭ እንዲያደርግልን በመመኘት በመንቆርጠው ኬክ እንግዲህ መጥፎን አላህ ይቁረጥልን ነው የምንለው። መጥፎ ንግግሩን ጣፋጩን ደግሞ እንደ ኬኩ አላህ ያሳምርልን ነው የምንለው። ቢስሚላሂር ረህማኒር ረሂም። አላሁ አክበር ተክቢር፣ አላሁ አክበር ተክቢር። ማሻአላህ ኡስታዝ ደስ ብሎናል በጣም አመሰግናለሁ። በዚህ ሰዓት እጅግ የሚያሳዝን ዜና ከወደ መካ መዲና ተሰምቷል። በመካ መዲና አውራ ጎዳና ላይ በደረሰ አሰቃቂ መኪና አደጋ 42 የኡምራ ተጓዦች ህይወት ማለፉ ተሰምቷል። ሌሊት ኡምራ ተጓዦችን የጫነ አውቶቡስ ከነዳጅ ጫኝ ታንከር ጋር በመጋጨቱም በታንከር ውስጥ ባለው ነዳጅ ምክንያት አውቶቡሱ በእሳት ሙሉ በሙሉ ተቃጥሏል። አደጋውም የደረሰው ከመዲና 160 ኪሎ ሜትር ርቀት ላይ በሚገኘው ሙፍሪያት አቅራቢያ ነው። በአደጋው ጊዜ አብዛኛው መንገደኞች ተኝተው ስለነበረም ከሞት መትረፍ አልቻሉም። በአውቶቡስ ውስጥ ከነበሩ ሰዎች ውስጥም አንድ ሰው ብቻ በህይወት መትረፍ የቻለ ቢሆንም ነገር ግን የደረሰበት ጉዳት እጅግ ከፍተኛም ነው። መንገዱም ለብዙ ሰዓታት ተዘግቶ የሳውዲ ሲቪል ዲፌንስ እና የቀይ ጨረቃ አባላት የሬሳ ማንሳት ስራውን ሰርተዋል። ፈጣሪ ለሟቾች ነፍስ ይማርልን፣ እንዲሁም ለቤተሰቦቻቸው መጽናትን እንመኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እዚህ ጋር እህታችን ትጠይቃለች፣ ወረብል ከዕባ ብሎ መማል ይቻላል ወይንስ አይቻልም ትላለች። ወረብል ከዕባ ብሎ መማል ችግር የለውም። ትርጉሙ ወረብል ከዕባ ማለት በካዕባ ጌታ አምላለሁ ማለት ነው። የካዕባ ጌታ አምላክ አላህ ሱብሓነሁ ወተዓላ ነው።
በካዕባ መማል ይቻላል ወይ ከተባለ ላ አይቻልም። ካዕባ ፍጡር ነው። በፍጡር መማል አልተፈቀደልንም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ላ ተሕሊፉ ቢአባኢኩም ወላ ቢአጅዳዲኩም መን ካነ ሓሊፈን ፈልየሕሊፍ ቢላሂ አው ሊየስሙት አሉ። በአባቶቻቸው አትማሉ፣ በአያቶቻቸውም አትማሉ፣ በማንም አትማሉ ካሉ በኋላ መማል የፈለገ በአላህ ብቻ ይማል፣ አለበለዚያ ዝም ይበል አሉ። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ከአላህ ውጭ ባሉ አካሎች መማል ሕክሙ ኩፍር ወይም ሽርክ እንደሚሆን ተናግረዋል። ቃለ ነቢይ ሰለላሁ ዐለይሂ ወሰለም መን ሐለፈ ቢገይሪላሂ ፈቀድ ከፈረ ወአሽረክ፣ ከአላህ ውጭ ባሉ በሌላ ነገሮች የማለ ሰው በእርግጥም ካደ ወይንም አጋራ አሉ። የሽርኩ ወይንም የኩፍሩ አይነት ደረጃው ምንድን ነው ከተባለ ለሁለት ይከፈላል። ሽርኩን አክበር የሚሆንበት ጊዜ አለ፣ ከእስልምና የሚያስወጣ። ሁለተኛ ደግሞ ሽርኩን አስፈር የሚሆንበት ጊዜ አለ፣ ከእስልምና የማያስወጣ ግን ወንጀል ነው። መቼ ነው ከእስልምና የሚያስወጣው? ከአላህ ውጭ ባሉ አካሎች መማል ከተባለ ያንን የምንምልበትን አካል እንደ አምላክ ነው ብለን ካስተካከል ነው ከአላህ ሱብሓነሁ ወተዓላ ጋር ገብታችኋል። የዛኔ ሽርክ ይሆናል። ሊአነ ሽርክ መዕናሁ ተስዊየቱ ገይሪላሂ መዓ አላህ ፊ ኸሳኢሲላህ፣ አላህ ሱብሓነሁ ወተዓላ በሚነጠልበት ነገራቶች ሌላን አካል ማስተካከልና ማጋራት፣ ይህ ሽርክ ነው። ስለዚህ በአላህ ብቻ መማል እያለብን በሌላ አካል የምንምል ከሆነ ያ የምንምልበትን አካል እንደ አምላክ እንደ ፈጣሪ ነው እንደ አላህ ነው ብለን ካሰብ ነው ወይንም ፈጣሪ ነው ብለን ካሰብ ነው የዛኔ ከእስልምና ያስወጣል። ነገር ግን እንደ ፈጣሪ ካላሰብ ነውስ፣ ለምሳሌ በእናቱ የሚምል ሰው አጋጥሟቸው ይሆናል። እናቴ ትሙት አባቴን እያለ በእነሱ ይምላል። ይሄ ሰው እንደው እናትና አባቱን አምላክ ናቸው ብሎ አስባቸውን ወይንም ከአላህ ጋር አስተካክሏቸው ነው? ላይ አይደለም። ስለዚህ ይህ ከእስልምና ያስወጣዋል ወይ ከተባለ ከእስልምና ያስወጣው፣ ነገር ግን ሽርኩን አስፈር ላይ ወድቋል። ትንሹ የሽርክ አይነት ላይ ወድቋል። ይህም አይቻልም፣ አይፈቀድም እሱ ቢሆን እና ስለዚህ ከአላህ ውጭ ባሉ አካሎች በሌላ በነገራቶች መማል አይፈቀድም። በካዕባ መማል አይቻልም፣ ካዕባ ፍጡር ነውና። ወረቢል ካዕባ፣ በካዕባ ጌታ እምላለሁ ካለ ግን ሰውየው የካዕባ ጌታ አላህ ሱብሓነሁ ወተዓላ ነው። ስለዚህ በአላህ እንደመማል ነው። አላህ በቁርአን ላይ ኢነማ ኡሚርቱ አን አዕቡደ ረብ ሃዚሂል በልደት አለቲ ሐረመ ፈሊያዕቡዱ ረብ ሃዛል በይት ይላል። ይቅርታ ሱረቱል ቁረይሽ ላይ ፈሊያዕቡዱ ረብ ሃዛል በይት፣ የዚህን ቤት ጌታ ይገዙ ይላል። የካዕባን ቤት ጌታ። ስለዚህ በካዕባ ጌታ በአላህ ስብሓነሁ ወተዓላ መማል ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ወረቢል ካዕባ እያሉ ይምሉ ነበር። በካዕባ ጌታ እምላለሁ ይላሉ። የካዕባ ጌታ የሰማይ የምድር የፍጥረት ሁሉ ጌታ እርሱ ነው እና በካዕባ ጌታ ብሎ መማል ችግር የለውም። በካዕባ መማል ግን አይቻልም። እርሱ ፍጡር ነው እና በፍጡር እንድንምል አልተፈቀደልንም። ይህን ይመስላል። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። እሺ፣ እዚህ ላይ ምን ቀረ? አንድ ነገር ረስቶ ወይም ተሳስቶ ከአላህ ውጭ ባሉ አካሎች የማለ ሰው ምንድነው ማድረግ ያለበት? አንዳንዴ እናቴ ትሙት ወይንም አባቴን ወይንም በሌላ አዲስ የሰለሙ ልጆች ምናልባት ያን ነገር ካፋቸው ላይ ቶሎ ለመልቀቅ ስላልለመዱት ረስተው በማርያም ብለው ቢምሉ እንዲህ ከእስልምና ያስወጣቸዋል ወይ ከተባለ ያን እንደ አምላክ ነው ብለው እስካላሰቡ ድረስ ያ ነገር ከእስልምና ባያስወጣቸውም፣ ለዚህ ነገር ግን ምን ማድረግ አለባቸው ሰዎች ከተባለ ከአላህ ውጭ ባሉ አካሎች የማሉ ሰዎች ወዲያው ላኢላሃ ኢለላህ ይበሉ። ነቢያችን ሰለላሁ ዐለይሂ ወሰለም መን ሐለፈ ቢገይሪላሂ ፈልየቁል ላኢላሃ ኢለላህ ብለው ተናግረዋል። ከአላህ ውጭ ባሉ በሌላ አካሎች የማለ ሰው ወዲያው ላኢላሃ ኢለላህ ይበል ብለዋል። ወደ አረስታችሁ ከአላህ ውጭ ባሉ አካሎች ብትምሉ የዛኔ ላኢላሃ ኢለላህ በሉ። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እንግዲህ ከሳዑዲ መንግስት እንዲሁም ከህንድ መንግስት እየተሰማ ያለ ጥልቅ ሀዘን መግለጫ አለ። ምንድነው እሱም? ከመካ ወደ መዲና ሲሄድ የነበረ ሙዕተሚሮቹን የጫነ ባስ ነዳጅ ቦቴ ከጫነ መኪና ጋር በመጋጨቱ ከባድ ፍንዳታ ተከስቶ የብዙ ሰዎች እንዲሁም ደግሞ ከ40 በላይ የሚገመቱ የብዙ ሰዎች ህይወት አልፏል። ከዛ ውስጥም 11 ህፃናት ሲሆኑ 10ሩ ደግሞ የሴቶች ህይወት ያለፈ ነው። እንግዲህ እኛም አላህ የጀነት ፊርደውስ ያደርጋቸው። የሌሊት ጉዞም ስለሆነ ሁሉም ደክሞት ደግሞ እንቅልፍ ላይም ስለነበረ ራሳቸውን ከዚህ አደጋ የምታደግ ራሱ ያው ከባድ ሲቹዌሽን ላይ ነበሩ። እንደምታውቁት ከመካ ወደ መዲና ብዙ ታይም ላይ ያው አብዛኛው ጊዜ የሌሊት ጉዞዎች ናቸው የሚደረጉት። በዛ የመጣ እንግዲህ ራሳቸውን እንቅልፍ ላይ ወይ ደግሞ ትንሽ ድካም ላይ ስለነበሩ ከዚህ አደጋ መጠበቅ ራሳቸውን አልቻሉም። እንደሱም እንዳለ ሆኖ ያው የአላህ ቀደር ሲደርስ ምንም ማምለጫ የለንም። ዋናው አላህ እነዚህን ሙዕተሚሮች ዑምራቸውን ተቀብለው እንዲሁም የጀነት ፊርደውስ እንዲያደርጋቸው ዱዓችን ነው። ከዛ ውስጥም እንግዲህ ያው አብዛኞቹ ህንዶች ናቸው። የህንድ መንግስት እንዲሁም ደግሞ የሳውዲ መንግስት ሐሪመይንን ለራሳቸውን መግለጫ እያወጡ ይገኛሉ። እኛም እንደ ቢጃ ድምፅን ትራቨል እንዲሁም እንደ ሙስሊም እህትና ወንድሞቻችን አላህ የጀነት ፊርደውስ እንዲያደርጋቸው ዑምራቸውን እንዲቀበላቸው ዱዓችን ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በዚህ ሰዓት እጅግ የሚያሳዝን ዜና ከወደ መካ መዲና ተሰምቷል። በመካ መዲና አውራ ጎዳና ላይ በደረሰ አሰቃቂ መኪና አደጋ 42 የኡምራ ተጓዦች ህይወት ማለፉ ተሰምቷል።
ሌሊት ኡምራ ተጓዦችን የጫነ አውቶቡስ ከነዳጅ ጫኝ ታንከር ጋር በመጋጨቱም በታንከር ውስጥ ባለው ነዳጅ ምክንያት አውቶቡሱ በእሳት ሙሉ በሙሉ ተቃጥሏል። አደጋውም የደረሰው ከመዲና 160 ኪሎ ሜትር ርቀት ላይ በሚገኘው ሙፍሪያት አቅራቢያ ነው። በአደጋው ጊዜ አብዛኛው መንገደኞች ተኝተው ስለነበረም ከሞት መትረፍ አልቻሉም። በአውቶቡስ ውስጥ ከነበሩ ሰዎች ውስጥም አንድ ሰው ብቻ በህይወት መትረፍ የቻለ ቢሆንም ነገር ግን የደረሰበት ጉዳት እጅግ ከፍተኛም ነው። መንገዱም ለብዙ ሰዓታት ተዘግቶ የሳውዲ ሲቪል ዲፌንስ እና የቀይ ጨረቃ አባላት የሬሳ ማንሳት ስራውን ሰርተዋል። ፈጣሪ ለሟቾች ነፍስ ይማርልን፣ እንዲሁም ለቤተሰቦቻቸው መጽናናትን እንመኛለን።